ደግሞም ክፉም አያነሱም። አንተ ነህ መጀመሪያ የምታነሱ። ወደ ቶፒኩ ቀጥል። ናማን አሁን ስለ ሰው አታወራ። ለምንድን ነው ሰው በሌለበት የምታወራው? ወንድማችን 4 ሰዓት እኮ ስለኔ ነው ቶፒክ አድርገው እኮ አንተ ነህ መጀመሪያ የምታነሳው። ፕሌስ በቃ ከስሩን እየያት በሉብን። እንዴት አድርገን እናስወግደው አልቻለም ብላችሁ እኮ ስብሰባ የተቀመጣችሁት እናንተ ናችሁ። እየተባላችሁ ያላችሁት እኮ አሁን በእኔ ምክንያት እኮ ነው ያባ የፈጠራችሁት። እኔማ ጠፍር ቆሻሻ ማላያችሁ። እኔ ምን እያደረግኩ ነው? ትንቢቴ ተፈጸመ አልተፈጸመም? ትንቢቴ ሲፈጸም አምጥቼ ያሳያችኋለሁ። ያልኳን ነገር ስትፈጸም አሳያችኋለሁ። እኔ ጋር ያሉት ኦዲየንስ ምንድን ነው? እሱ እንደማሏሽ ያውቃሉ። ተውነጋ የቆንኩ እንደሆነ ያውቃሉ። የተናገርኳት ሁሉ ስትፈጸም አሳያችኋለሁ። 2018 ገና ስጀምር ምን ብያቸው ነበረ? ቲክቶክ ያሉ ውሸታም ቅጣፊ ኡስታዞችን አመቱን ሙሉ አስለቅሳችኋለሁ ብያቸው ነበር። ታስታውሳላችኋል? የፈረንጅ ላም ግዙ፣ ወተቷን እንድትጠጡ፣ ጨጓራ ታማሚ ትሆናላችሁ በዚህ ውሸታችሁ ተቀጠላችሁ ብያቸው ነበር። ማርክ ማይወርድ ምፈታችሁ አይምሰላችሁ፣ ነግሬያችሁ ነው ደግሞ የምሰራው። ምክንያቱም ውሸታም ሁሌም ይዋረዳል፣ ሁሌም ማለት ነው። ጎበዝ አስታዋሽ ካልሆንክ በፍጹም እንዳትዋሽ፣ መቼም እንዳትሞክር። እውነት ተናገር፣ ማስታወስ አይጠበቅብህም። እውነት የምትናገር ከሆነ ኦልዌይስ እውነት አንዲት ስለሆነች ማለት ነው። ውሸት ግን 2 ነው። ትናንት የተናገርከውን ዛሬ ሌላ ልትል ትችላለህ። ከኮምፒውተር በጣም ከዛም በላይ አይምሮ ሚሞራይዝ ማድረግ መቻል አለበት። አለበለዚያ ትናንት የተናገርከውን ዛሬ የምታስታውስ ከዓመት በኋላ የምታስታውስ መሆን አለብህ። አለበለዚያ ከራስህ ጋር ትጋጫለህ። ኡስታዛችሁ ማለት ነው። ሄሎ በግድ አስታውሱኝ ነው እንዴ? ማንም አስታውሱኝ አላለም። 2000 ቁጭ ብሎ የሚማረው እኔ ጋ ነው። ኤኒዌይስ መጅሊሱ ሌላ አጀንዳ የለውም እኮ በነገራችን ላይ 1 ወር ሙሉ ጾማችሁን ትታችሁ አይደለ እንዴ ሰላማዊ ሰልፍ ብላችሁ የወጣችሁት? እንረደው ብላችሁ። አሁን መንዙማ ያስፈልገኛል። የክልል መጅሊስ አልቀረ፣ የከተማ መጅሊስ አልቀረ። መንዙማ ያስፈልገኝም ይሰማል። መንዙማው ኡፈይ ከበሮ ይዛችሁ ነው የሰራችሁለት እኮ ሙስሊሞች። ስለዚህ አሁን ወደ ቶፒኩ ይሉ። መንዙማ ቆይና ማለት ነው። የሆነ ጥያቄ አለኝ እኔ ኡፈ ጋር ምንድን ነው? አጠይቀዋል። አንድ ጥያቄያችንን መልስና ሰምተዋል። እኛን ጥያቄ ምን ነበር? እናንተን ጥያቄ አላህ የት ነው ያለው? አላህማ ሰማይ ነው። ዊዝ አህመድ ይሰማል፣ ይሰማል። ሰማይ ነው ያለው። ኦኬ፣ ስንተኛው ሰማይ ላይ? 7ኛ ሰማይ ነው። 7ኛው ሰማይ ላይ 7ኛው ሰማይ ላይ ነው ወይስ ከ7ኛው ሰማይ በላይ? በላይ ነው። ኦኬ፣ ሁልጊዜ እዛ ላይ ነው የሚሆነው? ያው 9 ሰዓት ላይ ይወርዳል። ሰላም እንዴት ናቸው? ኦኬ፣ ስለዚህ ከሌሊቱ 9 ሰዓት አላህ አርሹን ለቆ የተደላደለበትን ቦታ ለቆ ይወርዳል ማለት ነው። ይወርድና ወደ ቅርቢቷ ሰማይ ይመጣል 7ቱን አልፎ። በዛ ሰዓት ላይ የሚለምነው እሱ የሚገዛ ማን ነው እንትን የሚለምልኝ ብሎ እንትን ይላል ማለት ነው። ኦኬ፣ ስለዚህ አላህ ቀጥታ ፍጡር ውስጥ ይገባል ማለት ነው። ፍጡር ውስጥ እንዴት ይገባል? ፍጡር ውስጥ የፈጠረህ ፈጣሪ አይደል? እናንተ ራስህ አንተን የፈጠረህ አይ እኔን አልፈጠረኝም አላህ እኔን አልፈጠረኝም ፈጣሪ አንተ ስለዚህ አይደለም እሱን አሁን የፈጠረ ማንንም አይደለም ጥያቄ አንተን የፈጠረህ ፈጣሪ አይደል? ቅርቢቱ ሰማይ ፍጡር ነች ወይስ አይደለች? እሱ ነው የፈጠረው። ምድር ላይ ያለችው ሁሉ የፈጠረው አንድ አምላክ ብቻ ነው እኮ ነው። ቅርቢቱ አንድ ሰማይ አምላክ ብቻ ፍጡር ነች አይደል? አንተ ቅርቢቱ ሰማይ ፍጡር ነች አይደል? አይደለም አንተን የፈጠረህ ምድሩትን ሁሉ ያለው ነገር ሁሉ የፈጠረው አንድ አምላክ ብቻ መሆኑን ታምናለህ? ያ አምናለሁ፣ ግን አላህ አይደለም። አላህ ፈጣሪ አይደለም። ሙሐመድ አላህን የፈጠረው ራሱ ሙሐመድ ነው። ጥያቄያችን ግን እሱ አይደለም። አንድ ጥያቄያችን እሱ አይደለም።
ጥያቄያችን። ስለዚህ አላህ ወደ ቅርቢቱ ሰማይ ይወርዳል አልከኝ። ቅርቢቱ ሰማይ ደግሞ ፍጡር ነች አይደል? ቅርቢቱ ሰማይ ደግሞ የምትገኘው ከሰባተኛው፣ ከስድስተኛው፣ ከአምስተኛው፣ ከአራተኛው፣ ከሶስተኛው፣ ከሁለተኛው ሰማይ በታች ነች አይደል ያለችው? ስለዚህ እዛ ውስጥ ሲወርድ እሷ ደግሞ ፍጡር ከሆነች ቀጥታ አላህ ፍጡር ውስጥ ይደባለቃል ማለት ነው። እነዚህን ሁሉ ሰማያት አልፎ ስለሚመጣ ያንተ ጥያቄ ምንም አልገባኝም። ሲጀምር እዚህ ጋር ምን አለ መሰለህ ወይ አንደኛ ቆይ ወንድማችን አንድ ጊዜ እውቀት የሌላቸው ሰዎች እየጠየቁ እውቀት የሌለው አዳምጠኝ አንድ ጊዜ እውቀት የሌለው ሰው እያስገባ ማለት ነው። እዚህ ጋር እፎይ ሁለታችሁም እውቀት የላችሁም አይደለም። እኔ አሁን ስለ መኖር አለመኖር ቆይ ሉክ ምን ይሏችኋል መሰላችሁ? ጠይቅ እስልምና ምላሽ አለው በአላህ ላይ ጠይቅ። ኖ እውቀት የለንም አናቅም ረና አዘር ወይ በዚህ ሰላም እንዴናችሁ? ሲኒያል ጠይቅ አዳምጠኝማ እፎይ እውቀት ያለው ሰው እንደ አቡ ሃይደር ጋር እውቀት ያለው ሰው ጋር ተማደለ እዚህ እውቀት ያለው ሰው አምጥተህ ጥሩ በቃ ሙጫ እውቀት የለም እንዴናችሁ? ማን አመጣሽ? ጥያቄ ነበረኝና መጠየቅ እችላለሁ? ምንድን ነው ጥያቄሽ? እናንተ ስንት አምላክ ነው የምታመልኩት? አንድ አምላክ አንድ አምላክ። እሺ አብ ወልድ መንፈስ ቅዱስ የምትሏቸው ምንድን ናቸው እነሱ? ኦኬ አንድ አምላክ እናመልካለን። ዘዳግም ምዕራፍ 6 ቁጥር 4 እንደሚናገረው ስማ እስራኤል አምላካችን እግዚአብሔር አንድ ነው ይላል። አምላካችን ስንት ነው? አንድ ነው። አንዱ አምላክ ግን ሶስት አካል አለው ብለን እናምናለን። በሶስት አካል የተገለጠ ነው አምላካችን። ሶስት አካል አንድ አምላክ አለ፣ ሶስት አካል። ጎበዝ እንዴት? ሎክ አምላካችን ሶስት አካል አለው ስንል አምላካችን ተመለሽ ሎክ አንድ አምላክ አለ፣ ሶስት አካል አለው። ሶስት አካል አለው ማለት ምን ማለት ነው? አንድ አምላክ በሶስት አካል ስንል ምን እያልን ነው? አምላካችን ቃል አለው፣ ቃሉ አካላዊ ነው። አምላካችን በኩነት ልብ አለው። አምላካችን ሕያው ነው፣ እስትንፋስ አለው። እሱን አንድ ብለን እንጠራለን። ስለዚህ ሶስት አካል አለው ብለን እናምናለን። አንድ መለኮት በሶስት አካል ብለን እናምናለን ማለት ነው። በሶስት ካመናችሁት ታዲያ እንዴት አብ ወልድ መንፈስ ቅዱስ ምናምን ሊባል ይቻላል? ያኔ አንድ ስም ብቻ አይበቃውም? አይ በአካል አንድ አይደሉማ። በአካል ሎክ ባህሪ ህይወት አለው። ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። በኩነት ልቡን ደግሞ አብ ብለን እንጠራለን። ቃሉን ደግሞ ምን ብለን እንጠራለን? ወልድ ወይንም ደግሞ በስጋ ሲገለጥ ኢየሱስ ብለን እንጠራዋለን ማለት ነው። ስለዚህ አብ ስንል ልቡን እያልን ነው። መንፈስ ቅዱስ ስንል ደግሞ እስትንፋሱን ወይንም ደግሞ የባህሪ ህይወቱን የአብ እያልን ነው። ቃል ስንል ደግሞ ወልድ እያልን ነው ማለት ነው። ለምሳሌ በቀላሉ አስረዳሽ። አላህ ቃል አለው አይደለ? ቃሉ ራሱ ፈጣሪ ነው አይደለ? በቃሉ መፍጠር ይችላል አይደለ? ማለት በቃሉ እንዴት መፍጠር ስትል እጅ አለው አይደለ? አላህ እጅ አለው አይደለ? አላህ የምን እጅ ነው የምታወራው? አላህ እጅ የለውም? አላህ እጅ የለውም? አይ እኔ ስለ እጅ ስለ እግሩ አላውቅም፣ ግን እኛ አንድ ፈጣሪ መሆኑን ብቻ ነው። አሁን በእናንተም ደግሞ ልሽ አላህ እጅ አለው፣ እግር አለው፣ ባት አለው። ባት እጅ አላህ እኔ ማለት ነው አላህ አንድ መሆኑን ነው የማውቀው። ነቢያችን ሰለላሁ ዐለይሂ ወሰለም መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደሆኑ ነው እንጂ የአላህ ፈጣሪ እንደሆነ አያውቅም። አይ ችግር የለውም።
ስለዚህ ሎክ ስለዚህ አንድ የሚለው ምኑን ቆጥረሽ ነው አንድ ያልሽው? አንድ ፈጣሪ ነው ያላችሁ? ምኑን ነው የቆጠርሽው? ምኑን ቆጥረሽ ምኑን ቆጥረሽ እኮ ምኑን ቆጠርሽው አንድ ያልሽው? ነይ ተመለሽ ተመለሽ። እሺ ተመልሻለሁ። ምኑን ነው የቆጠርሽው አንድ ያልሽው? ምኑን ቆጥረሽ ነው? እጁን ነው እግሩን ነው ወይንስ ፊቱን ነው? አላውቅም ምን እንደሆነ ግን አንድ አላህ ብቻ እንደሆነ ነው የማውቀው እኮ። አንድ ስትይ ምኑን? ሁለት እጁ እዛ ጋ ከሆነ ሁለት እግሩ እዛ ጋ ከሆነ ፊቱ እዛ ጋ ከሆነ ጆሮ እዛ ጋ ከሆነ እንዴት አንድ ብለሽ ልቆጥሩ ይቻልሽ? እኛ እንደዛ ጆሮ እግሩ ምኑን ቂጡን ምን የሚል የለም። እኛ አላህ አላህ አንድ አላህ ነው። ኦኬ እጆቹን ሳቆጥራቸው ስንት እጅ ነው ያለው? እጅ እንዳለው አታውቂም? እኛ አላውቅም። ስለዚህ ዝም ብለሽ ነው አንድ ብለሽ የምትከታዩ እንጂ የምታውቂው ነገር የለም ማለት ነው። ስለ አምላክሽ ምንም ሳታውቂ ነው አንድ ብለሽ የምትከታዩ ማለት ነው። እንዴት አላውቅም? እናንተ ያኔ ታዲያ እንዴት ሶስት አምላክ ይመለክ ይችላል? ሶስት አላልነሽም። እኛ ሶስት አምላክ አላልነሽም። የአንቺ አላህ እኮ አካላት ሞቻ ወይ እሺ፣ አምላክሽ እኮ ስንት አካላት እንዳለው አታውቂም ገና እኮ። አንድ ትልኛለሽ። ምኑን ቆጥረሽ ነው አንድ ያልሽው? እኔ ምንን እንደሆነ አላውቅም፣ ግን አንድ አላህ ብቻ እንደሆነ እኔ በአንድ አላህ ብቻ ነው እንደማምን ነው። አንድ ስትይ ምንድነው? ምኑ ነው አንድ? እንጂ ምን እንደሆነ እግሩ ነው አንድ? እግሩ ነው አንድ? እግሩ ነው አንድ? እጁ ነው አንድ? አይኑ ነው አንድ? ጭንቅላት ለምሳሌ አልተገለጸለትም። ሁለት አይን አለው፣ ሁለት ጆሮ አለው፣ ጭንቅላት የለውም፣ አንገት የለውም፣ ሁለት እጅ አለው፣ ባት አለው፣ ታፋ የለውም፣ እግር አለው። ለአንድ ዛ አይደለም እኛ ማለት ነው እግሩንም እጁንም ሁሉንም ያለውን ሁሉንም ያኔ በአንድ ነው ምናምነው እኛ በአንድ። ስለዚህ እጁን እግሩን ለይተን እንደዚህ ከለባበሉህ ደግሞ አይኑን ለይተን እንደዚህ አንልም። እኛ በአንድ ነው። አስረጅኝ። እሺ ጭንቅላት የለውም። ጭንቅላት አልተጠቀሰም። ለምሳሌ ጭንቅላት አለው? እኛ እኔ ስለ ጭንቅላቱ ስለምንም አላውቅም። እኔ አንድ መሆኑ ብቻ ነው። አንድ እንዴት አልሽው? አንድ እንዴት ሁለት እጅ አለሽ? ሁለት እጅ አለው፣ ትከሻ የለውም። እንዴት አይታይም? ያለህ እጅ ኖረው እግር ኖረው እጅ ኖረው አይታይም። በቂያማ አይታይም ሳይሆን አልታየም። ኖ አይታይም ሳይሆን አልታየም። አይታይም። ፈጣሪያችን አይታይም። አይታይም። በቂያማ ቀን አታዩ? በቂያማ ቀን አታዩ? በቂያማ ቀን ታዩዋለሽ። በቂያማ ቀን ታዩዋለሽ። በቂያማ ቀን የምታየው ከሆነ ደግሞ አይታይም ሳይሆን የሚባለው አልታየም ነው የሚባለው። አልታየም እና አላህ ከአርሽ በላይ ነው። አይታይም እኮ ከአርሽ በላይ ነው። አሁን አይታይም። አሁን ማይታየው ምንድነው? ከአርሽ በላይ ስለሆነ ወደፊት አይታይም ማለት ግን አይደለም። አልታየም። አዎ እሺ። ቀይ ደግሞ ጥያቄ ልጠይቅሽ። ይቅርታ። አሁን ማርያም ማን የፈጠራት? እግዚአብሔር። እሺ እግዚአብሔር ማለት ኢየሱስ ነው ሳ? እሺ እግዚአብሔር ማን ፈጥሮት ነው እንደገና ዙሮ እናቱን ሊፈጥር የቻለው? ማርያም ፈጥረው እንዴት ዙሮ ሊፈጥራት ይችላል? ኦኬ እግዚአብሔር የሚፈጠር አይደለም በባህሪ እሱ ፈጣሪ ነው። የሚፈጠር ስላልሆነ ከሶስቱ አካል አንዱ ቃል በስጋ ከማርያም ተገልጧል እንጂ የሚፈጠር አይደለም። ቁርአን የተፈጠረ ነው ብለሽ ታምኛለሽ? እህታችን ቁርአን የተፈጠረ ነው? ቁርአን ከአርሽ ነው የወረደው ማለት ነው። የወረደው ለኛ ማለት ነው። ለባሮች ፍጡር ነው ወይንስ ፍጡር አይደለም? አላህ ፍጡር ነው ፍጡር አይደለም? አላህ ለባሮቹ ከአርሽ ያወረደው ነው። አሃ ተጽፎ ነው የወረደው? አላህ ቁጭ ብሎ ጠረጴዛ እንደዚህ አዘጋጅቶ ጽፎ ነው መጽሐፍ ያወረደው? አላውቅም። ዞሮ ቃሉ የአላህ ነው። ኦኬ ቃሉ የአላህ ነው። ቃሉ ፍጡር ነው? ቃሉ ፍጡር ነው? እንጃ ምን እንደሆነ
ያለህ ቃል መሆኑን ነው የማውቀው እኮ። ያለ ቃል ፍጡር ነው ፍጡር አይደለም? እፎይ እውቀት ያላቸው ብትጠይቅ አይሻልህም? እሱ እንደዚህ ከምትጠይቅ። እሺ ቀጥል አንተ መልስ። ፍጡር ነው ፍጡር አይደለም? ያለ ቃል እውቀት ያላቸው ጠይቅ ብያለሁ። አሁን ሌላ እንትን ውስጥ አትግባና አስገብተህ እነሱን ታወጣቸዋለህ። አሁን እውቀት የሌላቸው እያስገባ አይደለም። እኔ እውቀት አለኝ እያልኩ አይደለም፣ ግን እውቀት የሌላቸው አታርቀስ። እሺ እኔ ስህታችን አዳምጪ፣ ተመለሽ። እሺ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ እንደመሆኑ ማርያምን የፈጠራት ራሱ ነው። ስለዚህ ከእሷ ግን ስጋና ደምን ተካፍሎ ተገልጧል ብለን እናምናለን። ያ ቃል አስቀድሞ እሷን የፈጠረ እሷን ያስገኘ ነው። ከእሷ ስጋና ደምን ተመለሺ፣ ስጋና ደምን ተካፍሎ መለኮት ተዋህዶት ተገልጧል ብለን እናምናለን። አይደል ነው የሆነ ምን እያየሽ እንደሆነ። ስለዚህ ይብቃሽ፣ ሌላ ቀን ነው ይበቃል። ምንም አላየሁ፣ ወረበል ምንም አላየሁ። ብዙ የምትለቃቸው ቪዲዮዎች በጣም አስቀያሚ ናቸው። በነገራችን ላይ እኛ ሰው ስለምናከብር ነው እንጂ ታግሰን ያወራ ነው። በጣም ባለጌ ጋጠወጥ የሆኑ ነገሮችን ነው የምትለቀውና አይደረግም። እንደዛ አታድርጊ። የመጨረሻ ብልግና ነኝ። የእናንተም ልጆች እኮ አሉ ወንድምየው። አንድ ኮለና ሰው ሲጀምር የእናንተም ልጆች እኮ አሉ ወንድምየው። እሺ እንደዛ የሚያደርግ የለም ከኛ ጋር። በጣም የምትለቂው ሲጀምር ሰው አደረገ ተብሎ እንኳን አይደረግም። እምነታችን ሰው አደረገ ብለሽ እንዲያው ብታይ እንኳን እንደዛ አይደረግም። በነገራችን ላይ እንደዛ አይነት ቪዲዮ መልቀቅ ተደራጅታችሁ እንደምታደርጉት እንደዛ አይነት ቪዲዮ ተደራጅታችሁ ነው የምትለቁት እና ጥሩ አይደለም። እህታችን እንደዛ አታርጊ። ችግር ሆነብን እኮ አሁን አላህን አያውቁትም። አላህ እንጀራ አባታቸው ነው። ጥያቄ መጠየቅ ብቻ ነው። ምንለውንም አያውቁትም። እናስረዳቸውም አይገባቸውም። ችግር ሆነብን ወገን። እንጀራ አባት ሆነባቸው። አየህ አላህ እንጀራ አባት ሆነባቸው። አስቸጋሪ ነው። ኤኒዌይስ ቢበቃንስ እናንተ ሰዎች ክርስቲያን ሙጫ ሌላ ቀን ነይ እመጣለሁ። ጥያቄ ካሉሽ ሌላ ቀን ብቅ በይ። ግን ታስቀይሚያቸው። እኔ ገና እንደገባሽ ነው እኔ ቴክስት የደረሰልኝ። አሁን ነገር እየደቀቀች ነው የምታናድድ ነይ ምናምን ሲሉ ሆን ብዬ ነው የታገስኩሽ እና የተቀበልኩሽም እንደው ወደ የእናንተ ልጅ እኮ ናቸው እያናደዱ ነው። እኔን ራሱ ማለት ነው ቁርአን እየቀደዱ ነው። የኔ ምንም ቢሆን ዞሮ የራሱን ሃይማኖት የሚወድ ሰው የሰው ሃይማኖት አያንቋሽሽም። ምንም ቢሆን ሰው ደግሞ በፈለገበት ማመን ይችላል። በድንጋይ በእንስሳት ራሱ ማመን ይችላል። ግን ማንቋሸሽ ምናምን የለም። እኔ ግን ፈልጌው ሳይሆን የእናንተም ልጆች የሚያደርጉ ሳይ የሆነ እልህ ምናምን ነገር እንትን ስላለኝ ነው። ያ ችግር የለውም። ክርስትና ይማርክሻል። አሁን ክርስቶስ ሰቦሽ ያመጣሻል። ክርስቶስ ፍቅር ነው። ኧረ እኔ ወላሂ ባንድ ያለህ ነው የማምነው። ታይ አንድ እኮ ምንም አታውቂውም እኮ ገና እህታች። እኔ ባንድ ያለህ ነው የማምነው። አንድ ምን ስፈጠር ጠይብሽ ማለት ነው። አንድ ጊዜ እኔ ለመውጣት ካልቸኮልክ አሁን እናንተ ስትወለዱ እኮ ሙስሊም ናችሁ ሳ ማን ያለው እንዴ? እና ስትወለዱ ገና ህፃን እያላችሁ ምንም አታውቁም እኮ ሙስሊም ናቸው። ነብይሽ ምን ብሏል መሰለሽ? ህፃን ልጅ ሞተ በይ። ህፃን ልጅ ሞተና አይሻ ምን አለችው መሰለሽ? ይሄ ልጅ ጥያቄ መልስልኝ። እሺ እኛን ልመልስልሽ። አንዴ ላንብብልሽ። እሺ ጥያቄ መልስልኝ እኮ ለእኛ ላንብብልሻ። ክርስቶስ እንደዚህ ይላል ስለኛ። ወረደች ናይ ቁጥር ጻፊ፣ አንድ ቁጥር ጻፊ። ላነብልሽ ስለወጣች እናንተ ያን ወዳጅ ካለች ነይ
ገስቱን ነኪ ኔትወርክ ነው አስወጥታችኋት አይደለም? የት ጠፋች? ከአንዳንድ ካልተመለሳችሁ አለ እንደ ሕፃንም ካልሆናችሁ መንግስት ሰማት አትገቡም አለ። ስለዚህ እንደ ሕፃን መሆኑ በራሱ መንግስት ሰማት የሚከተል ነው። ሕፃናት ምንም አያውቁም፣ ልበቀን ናቸው፣ ንጹሐን ናቸው። ሕፃን በአባቱ በእናቱ ኃጢአት አይጠየቅም። ሕዝቅኤል ምዕራፍ 18 ቁጥር 20 እንደሚናገረው፣ ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደሚናገረው ማለት ነው። መሐመድ ግን ምን አለ? ሕፃን ልጅ ሞተና ገነት ይገባል ተብሎ ሲባል ኖ በምን ታውቃላችሁ? ገሃነም ሊገባ ይችላል አለ። ምክንያቱም አላህ አብዛኞቹን ለገሃነም ፈጥሬያለሁ ብሏልና ለገሃነም የተፈጠረ ሊሆን ይችላል አለ። ለገሃነም የተፈጠረ ሊሆን ይችላል። ስለዚህ ገሃነም ሊገባ ይችላል አለ ማለት ነው። ስለዚህ ገሃነም ከሚገቡት ውስጥ ሕፃናቶችም አሉበት። ሐዲስ ደግሞ አለ በዚህ ጉዳይ ላይ ተጠይቀው የኢአማኝ ልጆች የት ነው የሚገቡት ተብለው፣ የሙስሊሞቹ ላይ እርግጠኛ ነን ገነት ይገባሉ፣ ኢአማኝ ከሆኑ ግን ከቤተሰቦቻቸው ጋር አብረው ነው የሚገቡት ብለዋል። ከቤተሰቦቻቸው ጋር ዊችዝ ግልጽ ነው። የኢአማኝ ቤተሰብ የት እንደሚገባ ይታወቃል። ገሃነም ነው እንደ እስልምና አስተምሮ። ገሃነም ከሆነ ደግሞ ገሃነም ከገቡ የኢአማኝ ቤተሰብ ማለት ነው። ስለዚህ ልጆቻቸውም ገሃነም ይገባሉ ማለት ነው። እና ዛሬ ምንድነው እሱ እንትን ነበረ። ተምራችኋል፣ ጠቅማችኋል። ብሎክ አድርገዋት መስሎኝ እኮ እያየው ነው። እያንዳንዱን አያችኋ፣ አስተፋ ናቸው እያንዳንዷን ማለት ነው። የካዷትን በሙሉ እንዲያወጧት አደረግናቸው። አኗሽም ፎርሹር ምነግራችሁ እኔ እርግጠኛው የምነግራችሁ በማቀርበው መረጃ በጣም ኃላፊነት ወስዳለሁ። አንዲት ውሸት አልናገርም። አንዲት ማለት ነው የጊዜ ጉዳይ እንጂ እያንዳንዱን ያልኳትን የራሳቸው ኡስታዞች እንዲያምኑ እናደርጋቸዋለን። የካዷትን በሙሉ ማለት ነው። በአረብኛ ተደብቀው ያጭበረበሯትን እያንዳንዷን ይተፏታል። ምክንያቱም አንዲት ውሸት አልናገርም። ለዛ ነው ደጋግሜ እስኪ መረጃ አምጡብኝ ስላቸው ማምጣት ማይችሉት። መረጃ አምጡ። ከኛ ሳይድ የወጣ ነገር ከሆነ በኮንፊደንስ እነግራችኋለሁ። ምንም ሳታመነቱ ሼር ብታደርጉ አትጨነቁ። ያለ መረጃ በፍጹም ኃላፊነት ወስዳለሁ። ኃላፊነት ወስዳለሁ እያንዳንዷን ማለት ነው። ሳሂህ የሆነ ኦተንቲክ የሆነ መረጃ እንጂ ያለ መረጃ በፍጹም አልናገርም። በፍጹም ማለት ነው። ሰው ምንም እንትን አትበሉ። አሁን ችግር የሆነብን ምንድነው? እሱ ላቂ በጣም አስቸገረ። ቻሌንጅ እያደረገን ያለው ምንድነው? አሁን ሀባሾቹ እንኳን መጥተው እያያችሁ ነው ቪዲዮ ስንሰራ ራሱ ዋብያዎቹ ምን ያህል ገዳይ እንደሆኑ እስከገለን እስካልጨረስን እስካላጸዳን ድረስ እስልምናችን የለም የሚል መጽሐፍቶቻቸውን እያነበቡ ነው። ሀባሾቹም ካያችሁ ዋብያዎችን የእኛው ይመጣና ጅሃድ ነው ጦርነት ላይ ነው ይሉሃል ማለት ነው። እንዴት ብለህ ታስረዳለህ ይህንን? አሁን ስንት ከጠጅ ቤት ይመጣና ቲክቶክ ላይ ይመጣል። በተቻላችሁ መጠን ጊፍት ምናምን አትስጧቸው። እንደዚህ አይነት ሰዎች ሰርተው ይብሉ፣ ከቲክቶክ ይወገዱ። ቤተሰብ እየተራበ እየተቸገረ ነው።
በተለያየ ቦታ ላይ በጦርነት እየረገፉ ነው ኦርቶዶክሳውያን። እዚህ አንበሳ እያልክ ታወርድለታለህ። ከዛ ኪሱ ሞላ ሲል ኦርቶዶክስን ነው መልሶ የሚሰድበው። እነኛ በጣም ዋይዝ ናቸው። ያቸው መሬት የወረደ ስራ ነው የሚሰሩት። ጌመሮች ነው ያቸው። አብዛኞቹ ቀፋይ እምነቱ ሲነካ ደንታቸው ያልሆነ ናቸው የኛዎቹ። እነኛ ፖለቲካው ላይ ያሉት ፖለቲከኞቹ እንኳን ሳይቀር እምነታቸው ትንሽ ስትነካ እንዴት እንደሚሆኑ ይሁ ሰሞኑን ይሁ ሁለቱን ሰንጥቀናቸዋል። ሀባሽና ዋብያን ግልጽ አድርገን ሰንጥቀናቸዋል። እያጭበረበሩ አንድ ነን በሚል እንደሚሉበትም እያሳየን ነው። ዋብዮቹ ምን ያህል እየተዘጋጁ እንደሆነ ትናንት ወዲያ ነው ትናንት የለቀቁ ቪዲዮ ቴሌግራም ላይ አይታችሁታል ብዬ አስባለሁ። ልጆች ወደ ቲክቶክም እያመጡ እየቆራረጡት አይቻለሁ። ወደ 25 ደቂቃ እዩት። በታላቅ እርድ እንመጣላችኋለን፣ እናርዳችኋለን፣ ቤታችሁን እንመጣላችኋለን እያሉ ነው እየተዘጋጁ ያሉት። እሷ ትንሿ ነች። እሷ ትንሿ ነች። ወደ ጨለንቆ ሀረር እና የተለያዩ ክፍሎች ኮምቦልቻ ጥሩ ነገሮች እየተሰሩ ነው። እስልምናው ላይ ጥሩ ነገር እየሰሩ ነው እነሱ። ጥሩ ነገር ለእስልምናው ማለት ነው። እየተደራጁ ነው። በጥሩ ሁኔታ እየሰሩ ነው። መረጃዎቻቸው አሉን። ወጣቶችን መልምለው አሰልጥነው እያንዳንዷን ነገር ማለት ነው ምን ማድረግ እንዳለባቸው። ከዛ ምን ያደርጋሉ? የራሳቸውን የሀባሾችን ኡስታዞች ይገሉና ከክርስቲያኑ ጋር ያባላሉ። የሆነ ቦታ ላይ ጽድት ያደርጋሉ ክርስቲያንን 20-30 ክርስቲያን ይገሉና ሌላ ቦታ ላይ አንድ ሙስሊም ይገሉና ተገደልን ብለው ያንተን ጩኸት ይቀሙሃል። አሁንም ኦርቶዶክሳውያኑ አልገባቸው። እዛ ጋር ጅም ያደርግና 30፣ 20፣ 40 ክርስቲያን ይገልና እዛ ጋር የማይገናኝ ቦታ ላይ አንድ ሙስሊም ራሳቸውን ዋብያ ያባሹን ይገልና አለቅን ተጨረስን ብለው ሚዲያውን ይቀሙሃል። አንድ ሰው በ40 ሰው እየመነዘሩ ነው። ሀባሹ መሞት አለበት ተብለው ስለሚያምኑ አብያሾቹንም ይገሏቸዋል። አሁንም ግን ኦርቶዶክሳውያኑ ለነሱ አጨብጫቢ ነው፣ ለነሱ አሸርጋጅ ነው። በጣም አስቸጋሪ ነው። ይሄ የአዚም መንፈስ እስካለቀቃችሁ ድረስ ሉክ አሁን የሰሞኑ መግለጫ ዩት የሀጂ ቱፋን መግለጫ ዩት አባሾቹ ጨለንቆ ላይ ብቻ ወደ 4 ኡስታዞቻቸውን ገደሉባቸው፣ ዋብያዎቹ ማለት ነው። በተለያዩ ቦታ ላይ አባሾቹ መስጊዶቻቸውን ነጠቋቸው። ልክ ክሌም ሲያደርጉ አትግደሉን ማለት ሲጀምሩ ከዚህም ጫና ሲመጣባቸው ዋብያዎቹ ምን መዘዙ? ትግራይ ክልልና አማራ ክልል ላይ እስልምና እየተበደለ ነው የሚል ካርድ መዘዙ። ለምን ይህንን ካርድ የመዘዙት ይመስላችኋል? ሀባሽና ዋብያውን ተበድለሃል፣ የአፄው ስርዓት የሚኒሊክ ምናምን እያሉ መጡ። ለምንድን ነው ይመስላችኋል? ስለምን አፄ ታሪክ ነው የምታወራው? ስለምን ሚኒሊክ ነው የምታወራው? አሁን ለምንድን ነው ይህንን ቀይ መስመር እንትን ካርድ የሳቡት? ምክንያቱም ሀባሹ ስለተነሳባቸው ዋብያዎቹ ሀባሹን በአንድ ኮረጆ ውስጥ ከተው ምን ለማድረግ አብረው ክርስቲያንን ለመምታት ማለት ነው። 2 ነገር ይጠቀማሉ። አንደኛ ክርስቲያንን ከሀባሽ ጋር ሆነው ለመምታት ይጠቅማቸዋል። 2ኛ የሀባሾችን ጥያቄ ያዳፍኑበታል። ሀባሾቹ መጅሊሱን ለቃችሁ ውጡ፣ መጅሊሱ ለእኛ ነው የሚገባው እያሏቸው ስለሆነ በዚህ ሲስተም ሀባሾቹ ጥያቄያቸውን እንዲረሱ ያደርጓቸዋል ማለት ነው። እንዳይጠይቁ ያደርጋቸዋል። የሂጃብ ጉዳይ እንደው እንደዚህ የኒቃብ ጉዳይ እንደዚህ ዩኒቨርሲቲ ላይ ሰላማዊ ሰልፍ የሚያስወጣ ነበረ፣ እንደዚህ የሚያስጮህ ነበረ። የዛሬ አይ ቲንክ ዛሬ 10 ምናምን ዓመት አካባቢ ኦፊሻል መግለጫ አለ እኮ አይቻልም የሚል ማለት ነው። አሁን እንደ አዲስ ለምንድን ነው እሱ አይቻልም ብርሃኑ ሲል ጀስ
ደጋፊም ሆኜ ሳይሆን ተቃዋሚም ሆኜ ሳይሆን እንዲሁ ጥያቄውን አስቡትና ከዛ እስቲ ዳውን እያልክ እስክትወጣ ድረስ በሚሊዮን ሰው በጦርነት እያለቀ የዩኒቨርሲቲ ተማሪ አንድ ቀን ድምፁን ያላሰማ ከሂጃብ ወይንም ከእንደንትን ጋር መግለጫ ሀገሪቷን ትፈርሳለች ይሄ የአፄው ስርዓት ነው ምናምን ብለው መግለጫ ሲያወጡ በዚህ ሁሉ ህዝብ እያለቀ ማለት ነው። ለምን ይመስላችኋል? ምክንያቱም ህዝቡን በዚህ ስሜትን ይቀሰቅሱትና የዝንጀሮ ጠባቂ የመሰሉት መጅልስ ላይ የተቀመጡት ከዛ ምን ያደርጋሉ? ሀባሹን ምንም አያውቀው ማህበረሰብ ከኋላቸው ያሰልፉና ስልጣናቸውን ያራዝሙበታል። የሀባሾችን ጥያቄ ያዳፍኑበታል። ክርስቲያኖቹን ደግሞ አብረው ዘሆል ለመምታት ይጠቀሙበታል ማለት ነው። የኛው ይመጣና ሙስሊምና ክርስቲያን አብሮ ተዋልዶ አብሮ ተጋብቶ ይላል ጠጃም። ከዛ እንደዚህ ሲል ምን ይላል መሰለ? እፎይ መገደል አለበት፣ እፎይ መታሰር አለበት፣ እፎይ መቀጣጫ መሆን አለበት ይላል። ግብዳ መስቀል ያሰረን ይመጣና ከዛ አንተ ነህ እውነተኛ ክርስቲያን